በቃ አንዳንዴ የማትረዱት ነገር አለ። አብርሃም እውነቱን ነው፣ በሌላ በኩል እውነቱን ነው፣ በሌላ በኩል ደግሞ ጥፋተኛ እንደሆነ ሁላችንም እናውቃለን። ግን እዚህ ጋር በተለይ በዚህ ሰዓት መጥቶ ይህንን ነገር ማለት አይገባም። ኤፍሬም አሁን የት ነበረ እስከዛሬ ድረስ? እስከዛሬ ድረስ እኮ ኤፍሬም የራሱን ቪዲዮዎችን ሲጭን ነበረ። ስለነ ሩታ እኮ ሲያወራ አልነበረ? በጣም ብዙ ጊዜ ማለት ይቻላል እነ በተለይ እንግዲህ ሌሎቹ እነ ቢኒም ይሁኑ እነ ፈረንጁም ገብቶ በጣም ለማስታረቅ ሲሞክሩ የገዛ ወንድሙ ግን እስከዛሬ ድረስ ምንም ነገር ሲያደርግ አልነበረ። ባለፈው ብቻ ከጋሽዬ ጋራ መጥቶ ነበረ። ያ ብቻ ነው። ያም እንግዲህ ጋሽዬን እዛ ላይ ሲናገሩ የነበሩት ጋሽዬ ናቸው እንጂ ኤፍሬም ምንም ነገር ቫልዩ አላረገም። ስለዚህ አሁንም ቢሆን ኤፍሬም የምታደርገው ነገር የእውነት እነሱን ለማስታረቅ ነው ወይስ ዝም ብለህ ቪዲዮ ላይ ለመታየት ፈልገ መተ ከሆነ ያሳዝናል። የእውነቴ ነው የምላችሁ። ልክ እንደ ወንድም እስከዛሬ ድረስ ከጎኑ መለየት አልነበረበትም። ያ ነገር ካለፈ በኋላ ደግሞ መጥቶ እንደዚህ ማድረግ አልነበረብም። አብርሃም ከሄርሜላ ጋር ኩሪፍቱ ሄዳችሁ መዝናናት አልነበረባችሁም፣ ለምንድን ነው እንደዚህ ያረከው ብሎ ለመናገር ራሱ ምን አይነት አንደበት ኖሮት ነው የሚያስብለው። ምክንያቱም እዚህ ጋር ኦዲየንስ አላየውም ኤፍሬምን። ዛሬ መጥቶ እንደዚህ አይነት ንግግር ሲናገር ሁላችንም ይደብረናል። ሶ እስቲ አብርሃም ምን ይላል የሚለውን ነገር ደግሞ እንመልከተው። እሷን ለማብሸቅ ኩሪፍቱ ሄደ ከሄርሜላ ጋር ስትዝናና ነበር እንዴ? እሷን ለማብሸቅ ያው በቃ የታወቀ ነው፣ ሁላችንም አይተናል ይሄንን ነገር። አብርሃም ሩታን ለማናደድ ሆን ብሎ የሄደው መንገድ ትክክል እንዳልነበረ እሱ ራሱ ያውቃል። ግን እሱ አይደለም አብርሃም አምኖበታል። ሲጀመር ይህንን ነገር አምኖበት ፈልጎ ያደረገ ጉዳይ ነው። ሶ እዚህ ጋር ኤፍሬም የቆየ አጀንዳ እያነሳ አሁን ዛሬ ላይ ህይወታቸውን ታስተካክላለህ፣ በዚህ ሁኔታ ነው የእነሱን ትዳር የምታስተካክለው፣ እስከ ዛሬ ድረስ የት ነበር ካንተ? ስንት ጊዜ እኮ ኤፍሬም ብሎ በጣም ብዙ ሰው ሜንሽን ሲያደርግ ነበረ። በጣም ብዙ ሰውም ሲጠይቀ ነበረ። አብርሃምን እና ሩታን አስታርቅልን ብሎ በጣም ብዙ ሰው ሲጠይቀ ነበረ። በዛን ሰዓት ያልነበርከው ሰውዬ ኦሬዲ ከተለያዩ በኋላ አሁን ላይ መተ ምን ይፈጠር ነው የምትለው? ሶ ትክክለኛ አካሄድ አይደለም። የኤፍሬም አካሄድ ባይዚ እኔ አይመቸኝም። በቃ ባለቀ ሰዓት ላይ ነው የሚመጣ። ከዚህ በፊትም አይታችኋል ከሆነ አብርሃም ሆስፒታል ገብቶ በጣም እንግዲህ ከታመመና የሆነ ነገር ውስጥ ከገባ በኋላ ከተፍ ብሎ ነበረ እና በዛን ሰዓትም ስናገር ነበረ እና የዛሬ 2 ወር 3 ወር አካባቢ ነው ይሄ ነገር ሲከሰት በተደጋጋሚ ነበረ። አብርሃምና ሩታ ሲጣሉ ዛሬ አይደለም፣ በጣም ብዙ ጊዜ ሲጨቃጨቁበት የነበረ ጉዳይ ነው። ነገሩ ካለቀ በኋላ መጥቶ ግን ማስተካከል በፍጹም የማይቻል ጉዳይ ነው። አሁን ላይ አብርሃም የያዘው አቋም ጥሩ ነው፣ ግን ምንድነው ይህንን አቋም ይቀጥልበታል ወይ? የምር አብርሃም ይህንን ነገር ትቀጥልበታለህ? ሩታን ትተህ ለመኖር ወስናል? ከልብ ይህንን ነገር ወሰነ ነው እያደረከ ያለከው ወይስ እኛን ያው እንግዲህ እንደተለመደው የሆነ ታይም ላይ ደግሞ ልሸውደኝ ነው? እንግዲህ የሆነ ታይም ላይ ሊሸውደን ሊሆን ይችላል። ይሄ አብርሃም የሚሰራው ስራ ተመልከቱ ብቻ። የሆነ ታይም ላይ ከሩታ ጋራ መሆኑ ይፈልጋለሁ፣ በቃ ከሷ ጋራ ብቻ ነው መኖር የምፈልገው ብሎ እንደ አዲስ ደግሞ ሌላ አጀንዳ አንስቶ ይመጣል በእርግጠኝነት። ሶ እስቲ የአብርሃምን ፍላጎት ማወቅ አለብን አይደል? እሱን ደግሞ እስቲ እንከታተለው። ስለዚህ በቃ በቀል ደግሞ የሚፈልግ ሰው ነገ ከነገ ወዲያ ምን ስራሪ ህይወቴ ሊሆን አይችልም። እኔ ሁሉ ነገር ትቻ ብረት እየሆንኩኝ ነበረ። ብዙ ነገሮች ሄርሜላ ሁሉ ነገር እያለችኝ እሷን አላምን ብዬ ከእሷ ጋር እንትን እያልኩኝ ነበር አይደል? ሶ በቃ ምንድነው እዚህ ጋር የሚለው አብርሃም ከእሷ ጋር መኖር አልፈልግም። ምክንያቱም በቀልን ብቻ ስለምታስብ እሷ በቀልን አስባ የምትመጣ ሴት ስለሆነች እንደዚህ አይነት ሰው ደግሞ ትዳሬ ውስጥ ማስገባት አልፈልግም። ሶ ሌላ ሰው ይፈልጋል ማለት ነው። አሁን ሄርሜላን ይፈልጋል። በቃ በግልጽ መናገር የሚፈልገው አብርሃም ሄርሜላን እፈልጋለሁ፣ ከሄርሜላ ጋር መኖር እፈልጋለሁ። ምክንያቱም እሷ ሩታ ማለት ነው እንግዲህ እሷ ብሎ የሚናገረው ሩታን በጭራሽ እሷ እኔ ልትበቀል ብቻ ነው የምትፈልገው እንጂ በጭራሽ ከኔ ጋራ መኖር ስለማትፈልግ እኔ ደግሞ ያንን ነገር እያሰብኩ መኖር አልችልም። ሶ ካሁን በኋላ ተለያይተን መኖር አለብን፣ ይሄ ነገር ደግሞ ይቻላል ብሎ እየተናገረ ነው። ስለዚህ እዚህ ላይ ምን አይነት አስተያየት ትሰጣለህ ኤፍሬም? ካለቀ በኋላ መተ
ምን አይነት ንግግር ብታደርግ ነው አሁን አብርሃምን የምታሳምነው? ወይስ በቃ የሆነ ኮንትሪቢዩት ለማድረግ ወይም ደግሞ ቪዲዮ ላይ ተሳትፍ ያለ ወይም ደግሞ አብርሃምን ለማስታረቅ ሞክሬ ነበረ ለተወሰነ ጊዜ እኮ ሞክሬ ነበረ ብለህ ለማውራት ከሆነ የመጣክ ተሳስተሃል። በቃ እኛ እናውቃለን። ሁሉም ኦዲየንስ እዚህ ጋር ያለው በሙሉ ይህንን የአብርሃም ታሪክ በደንብ ያውቃል። አሁን ላይ መተህ የምታስተካክለው ነገር አለ ብዬ አላስብም። ግን ምንድነው እዚህ ጋር ማወቅ ያለባችሁ ነገር የአብርሃም አቋም በየቀኑ እየጨመረ መጥቷል። አብርሃም ከአሁን በኋላ ከሩታ ጋራ በቃኝ እዚህ ድረስ በቅቶኛል እያለ ነው። እውነት ይተገብረዋል? በጭራሽ አይመስለኝም። አብርሃም በቃ በአንዴ ነው እጥፍ የሚለውና ሩታ የሆነ ነገር ይዛ አበባ እንኳን ይዛ ብትመጣ አሁን ላይ በቀላሉ ነው የሚቀበላት። አሁን አብርሃም ወደዚህ የሚልበት ምክንያት በቃ እሷ ስላናደደችው ከህይወቴ ውጣ ምናምን አይነት ነገር ወይም ደግሞ የባለፈውን አይታችኋል። አብርሃም ጋራ መኖር እንደማትፈልግ ስትናገር ነበረ። በስተመጨረሻ ፕራንክ ስላረገችው ብቻ ያ ነገር አናዶት እስከ ዛሬ ድረስ እየቆጨው ስለሚገኝ ብቻ ነው። እንደዛ ነው የሚመስለኝ። እስቲ እንከታተል ምን እንደሚፈጠር። በቃ እሱ የታወቀ ነው። አብርሃም መፈረሙ ትልቁ ስህተት ነው። ከዚህ በፊትም ነግሬያቸዋለሁ። የሆነ አንድ ፊርማም ነበረ በተለይ ሩታ ይዛ የመጣችው ቆይቷል። ልክ ሳትወልድ በፊት ይዛ የመጣችው ያ ፊርማ ህጋዊ ባይሆንም በዛን ሰዓት አስፈርመው ነበረ። ሁለተኛ በቃ አረጋገጠው። ለሁለተኛ ጊዜ አብርሃም አትፈርም ተው እየተባለ እንዳውም በገዛ እጁ ፈርሞ ነይ እንኪ ውሰጂ ብሏታል። አሁን እሷ ምንድን ነው የምታስበው? አብርሃም ትዳሩን አይፈልግም። በቃ ስለዚህ ካሁን በኋላ ለምን ከሱ ጋር እለፋለሁ? በጣም ብዙ ጊዜ ሞክሬያለሁ። በቻልኩት መጠን አብርሃምን ወደ ራሴ ለማምጣት ሞክሬያለሁ። ካሁን በኋላ ግን መልፋት የለብኝም ወደሚለው ሀሳብ ትገባለች ሩታ። ካሁን በኋላ የሚፈጠረውን ነገር ልንገራችሁ። ሩታ የራሷን ውሳኔ ትወስናለች። ስለዚህ እንግዲህ ሩታ የራሷን ውሳኔ ከወሰነች በኋላ ነገሮች ይስተካከላሉ ብዬ አላስብም። የእውነቴ ነው የምላችሁ። የአሁኑ በጣም የከፋ ነው የሚሆኑ። የሩታም አካሄድ እጅግ በጣም ከባድ ነው። የምትናገራቸው ነገሮችም እጅግ በጣም አሳሳቢ ሆኗል። በተለይ አሁን ደግሞ እነ ቢኒማ አይታችኋል ከሆነ በትላንትናው ዕለት ካሁን በኋላ ያለውን ነገር እናስተካክላለን፣ ወደ ውጭ ሀገር ሄደሽ መኖር አለብሽ እያሏት ነው። ፓስፖርትሽን ብቻ ነው የምንፈልገው፣ እኛ ያለውን ነገር በሙሉ ከቨር አድርገን ወደ ውጭ ሀገር ትሄጃለሽ፣ የራስሽን ህይወት መኖር ትጀምሪያለሽ ብሏል። እንግዲህ ካሁን በኋላ እንደዚህ አይነት ነገር ውስጥ ከገባች በተለይ ሩታ አብርሃም ተሸወደ ማለት ነው። በእርግጠኝነት አብርሃም ከሩታ ጋራ ሊሆን አይችልም። ከዛ በኋላ የሚፈጠረው ነገር ከምታስቡት በላይ እጅግ በጣም ከባድ ይሆናል ማለት ነው። ምንድነው አሁን ኤፍሬም የሚናገረው ነገር እውነት ከልብ መተ ለማስታረቅ መምጣት ጥሩ ነው፣ ግን ካለቀና ከረፈደ በኋላ ነው የመጣ። ኤፍሬም የመጣበት ታይም እጅግ በጣም ረፍዷል። በማየን ታይም መተ አሁን ላይ አብርሃምን ሀሳቡን እንዲቀይር ለማድረግ የምትሞክረው ሙከራ በጭራሽ የሚሳካ አይመስለኝም። ሌላ የምነግራችሁ ነገር እነ ሃይሚና እነ ብሩኬን በተለይ ሁሌ ማደንቃቸው ሰዎች ስለሆኑ በዚህ አጋጣሚ መናገር ፈልጋለሁ። የነሱን ፍቅር አይታችሁ አትሊስት አብርሃም ጓደኞች ናቸው፣ የነሱን ፍቅር እንኳን አይተ ለመስተካከል እስቲ ሞክር። የነሱን ፍቅር ምን ያህል እንደሚዋደዱ የእውነቴ ነው የምላችሁ። በእያንዳንዱ ቪዲዮ የሚያሳዩን የፍቅር ታሪክ ወይም ደግሞ እንግዲህ የፍቅር ጊዜያቸው እጅግ በጣም ጣፋጭ እንደነበረ በጣም እንግዲህ የበሰለ አይነት ኢቭን እነሱ አልተጋቡም። በጣም የሚገርማችሁ ነገር አልተጋቡም፣ አልወለዱም፣ የራሳቸውን ህይወት አልጀመሩም። ግን እስከ ዛሬ ድረስ በፍቅር ውስጥ እንዳሉ በደንብ እናውቃለን። ያንን ፍቅራቸውንም ጭምር እንግዲህ በግልጽ አልተናገሩም፣ ግን ምን ያህል እንደሚዋደዱ በደንብ አይተናል። ስለዚህ አብርሃም እንደዚህ አይነት ህይወት አትፈልግም ወይ? እስከ መቼ ድረስ ነው ያንተ ህይወት ድራማ የተሞላበት እጅግ በጣም አሰልቺ፣ በተለይ ተመልካች በሚናደድበት ሁኔታ እንኳን ልትረዳ ያልቻልከው? ኮመንት አታነብም ወይ? አብዛኛው ጊዜ ኮመንት ይጻፍለታል አብርሃም፣ ጭራሽ አያነብም። ጭራሽ በቃ እንደማያነብ ደግሞ የምታውቁት ዛሬ አታደርግ የተባለውን ነገር ነገ ደግሞ ያደርጋል። ደጋግሞ አንድ ጊዜ ብቻ አይደለም፣ በጣም ብዙ ጊዜ
ሩታ ደግሞ በጣም ማደንቃት በተለይ ኮመንት እንደምታነብ ያየውበት አንድ ቪዲዮ ነበረ። ያቺን ነገር በየጊዜው ኮመንት እያነበበች መሰለኝ የምትሳሳተውን ስህተት በቀጣይ ቪዲዮ ላይ አትደግመው እና የአብርሃም ደግሞ እየባሰበት ነው የሚሄደው። ሁሌ በቃ ከሄርሜላ ጋር በጭራሽ እንዳትታይ፣ በቃ እንዳውም ከሄርሜላ ጋር ሆነ ውሎ እና የብሩክና የሃይሚን ታሪክ እንኳን አይተን በጣም ብዙ ነገር ተምረናል። ግን የአብርሃምና የሩታን ታሪክ ስናይ አንዳንዴ ይታረቃሉ ሲባል ይጣላሉ ሲባል ደግሞ ይታረቃሉ። እጅግ በጣም ውስብስብ እያደረጉብን በስተመጨረሻውን ደግሞ የሚፈጥሩት ታሪክ ደግሞ እጅግ በጣም አሰልች እየሆነ መጥቷል። ይህንን ነገር እንደ ድራማ የምትከታተሉ እንደ እውነተኛ ታሪክ የምትከታተሉ ሰዎች አላችሁና እንደፈለጋችሁት መመልከት ትችላላችሁ። ግን እዚህ ውስጥ ማወቅ ያለባችሁ ነገር ስሜታዊ ሆናችሁ እንዳትመለከቱ ይህንን ቪዲዮ። የራሳችሁን ህይወት እየኖራችሁ እየተዝናናችሁበት ይህንን ቪዲዮ ብትመለከቱ የተሻለ ነው ብዬ ነው የምናገረው። እንግዲህ አዳዲስ ቪዲዮዎች ይለቀቃሉ፣ ለእናንተ ለማድረስ ሞክራለሁ። ስለዚህ እንግዲህ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ ማድረግ እንዳይረሳ። አዲስ ካልሆናችሁ እንደተለመደው ቪዲዮችን ላይ ላይክና ሀሳባችሁን አስተያየታችሁን መስጠት ትችላላችሁ። ስለዚህ በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁንላችሁ።